አርዕስተ ዜና። አድማ ብተና የተባለው መንግስታዊ ፋኖ በአንድ ንጹህ አርሶ አደር ላይ ጥቃት ፈጸመ። ጠቅላይ ሚኒስትር አብይ አህመድ ዛሬ በፓርላማ ካደረጓቸው ንግግሮች አንዳንዶቹ አነጋጋሪ ናቸው ተባለ። በአማራ ክልል ያለውን ስርዓት አልበኝነት ወያኔ የመጣበት በሚል ለመሸፈን እየተሞከረ እንደሆነ ተገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። አድማ ብተና የተባለ መንግስታዊ ፋኖ በአንድ ንጹህ አርሶ አደር ላይ ጥቃት ፈጸመ። በጭልጋ ወረዳ አኳቤር ሎምዬ ቀበሌ አቸራበር ዛሬ ጧት 4 ሰዓት ላይ አድማ ብተና የተባለው ጸረ ቅማንት መንግስታዊ ፋኖም ባቤ አሸናፊ የተባለን የቀበሌው ነዋሪ በጥይት ደብድቦ መሄዱን ነዋሪዎች ተናግረዋል። ያገኘውን ቅማንት በመግደል የሚታወቅ አማራ አድማ ብተና የተባለ ጽንፈኛ ታጣቂ አቶ ባቤ አሸናፊን በጥይት የመታው አይከል ከተማ ሰንብቶ ወደ ቤቱ እየተመለሰ በነበረበት ወቅት አቸራበር ከተባለ ቦታ ላይ መሆኑን የመረጃ ምንጮቻችን ገልጸዋል። ጽንፈኛው አድማ በታኝ የተባለ ጸረ ቅማንት ታጣቂ አቶ ባቤን ያለምንም ምክንያት በጥይት መትቶ ይዞት የነበረውን የግል መጠበቂያ መሳሪያውን ይዞ መሄዱንም ነዋሪዎች ተናግረዋል። አድማ በተናው አቶ ባቤን በጥይት መትቶ መሳሪያውን ሲወስድ ሰውየውን የገደለው መስሎት ነበር ያሉን የመረጃ ምንጮቻችን፣ የአካባቢው ነዋሪ ከቦታው ሲደርስ የሰውየው ሕይወት መኖሩን በማረጋገጥ ወደ አይከል ሆስፒታል እንደተወሰደ ገልጸዋል። አርሶ አደሩ ላይ ደረሰው የመቁሰል አደጋ በጣም ከባድ በመሆኑ ከአይከል ሆስፒታል ወደ ጎንደር ሪፈራል ሆስፒታል መላኩም ታውቋል። አቶ ባቤ አሸናፊ በጭልጋ ወረዳ አኳቤር ሎምዬ ቀበሌ አቸራ የተባለ ጎጥ ነዋሪ ሲሆን ህዝብና መንግስትን ያለምንም ክፍያ በነጻ የሚያገለግል ንጹህ ገበሬ መሆኑን ነዋሪዎች መስክረዋል። አዳኛ ገር ጫቆ ተብሎ በሚጠራው ሞፈር ጎተት ወረዳ በነሰጠይ ቀስቅስ ፋኖ ያስተሳሰብና አሰራር የተቃኙ አድማ ብተና የተባለው መንግስታዊ ፋኖም ቅማንትን በጠላትነት ፈርጆ ባገኘው አጋጣሚ እንዲህ አይነት ጥቃት እንደሚፈጽም በተደጋጋሚ ስንዘግብ መቆየታችንም አይዘነጋም። በቅርቡ ይህ ጽንፈኛ ታጣቂ ከነጋዴ ባህር ተነስቶ ኩመር ወደ ተባለው የቀበሌው ክፍል በመሄድ በርካታ የአርሶ አደሮችን የእህልና የእንስሳት መኖ ክምሮች በእሳት አውድሞ መመለሱንም ዘግበን ነበር። ዛሬም ተመሳሳይ የጥላቻና ዘረኝነት ተግባሩን ፈጽሟል የሚሉት የመረጃ ምንጮቻችን ጉዳዩ የሚመለከተው የጭልጋ ወረዳ ይህን ድርጊት የፈጸመው ጽንፈኛ ታጣቂ ለፍርድ እንዲቀርብ መስራት አለበት ብለዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ በፓርላማ ካደረጓቸው ንግግሮች አንዳንዶቹ አነጋጋሪ ናቸው ተባለም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ በፓርላማ ቀርበው ባቀረቡት የግማሽ ዓመት የመንግስት ስራ አፈጻጸም ንግግር ውስጥ አንዳንዶቹ አወዛጋቢና ግራ የሚያጋቡ ናቸው ተብሏል። የፓርላማ አባላት ላነሷቸው የተለያዩ ጥያቄዎች ምላሽ ሲሰጡ ስለ ትግራይና ኤርትራ፣ ስለ ሰላምና ህዝባዊ በዓላት እንዲሁም ስለ ሰሞኑ ግጭት በተመለከተ ያደረጉት ንግግር በርካቶችን አስገርሟል። ጠቅላይ ሚኒስትሩ የትግራይን የ2 ዓመት ጦርነት አስመልክተው ሲናገሩም እኛ ትግራይን ከኤርትራ ሰራዊት ጭፍጨፋ ተከላክለናል በማለት ያቀረቡት ንግግር የኤርትራን ጦር በዶላር እየከፈሉ ወደ ትግራይ ገብቶ የፈለገውን እንዲሰራ ማድረጋቸውን ሸምጥጦ የካደ ንግግር ነው ተብሏል። እኛ ትግራይን ከኤርትራ ሰራዊት ጭፍጨፋ ተከላክለናል በማለት ያቀረቡት ንግግር የኤርትራን ጦር በዶላር እየከፈሉ ወደ ትግራይ ገብቶ የፈለገውን እንዲሰራ ማድረጋቸውን ሸምጥጦ የካደ ነው ተብሏል። በትግራይ ጦርነት ወቅት ሻቢያን ሳናስገባ መቀሌን በመከላከያ ሰራዊታችን ጠብቀናት ነበር ያሉት ጠቅላይ ሚኒስትሩም ከዓመታት በፊት መቀሌን በሻሽ አድርገናታል ሲሉ በኩራት መናገራቸውም አይዘነጋም። በወቅቱ የኢትዮጵያ ሰራዊት አባላት በተለያዩ የትግራይ አካባቢዎች ንጹሃን ዜጎችን በግፍ እየገደሉ ወደ ገደል ሲጥሉ የሚያሳዩ የምስል ማስረጃዎች ሳይቀር እያሉም ለትግራይ ደህንነት ሀሳቢዎች እኛ ነበርን ማለታቸው አስተዛዛቢ ነው ሲሉ በርካቶች ተናግረዋል። የህወሓት ታጣቂዎች አማራ ክልል ገብተው ብዙ ውድመት ፈጽመዋል፣ እኛ ግን መቀሌ ገብተን አንድም ቤት አላፈረስንም በሚል የተናገሩትም ቢሆን በአይናችን ያየናቸውን ነገሮች ሸምጥጦ መካድ ነው የሚሉ ወገኖች በብልጽግና ድሮኖችና ሚጎች ጥቃት የወደሙ ቤቶች እንዴት ይረሳሉ ብለዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ስለ ትግራዩ ጦርነት ሲነሳ ቤት ስለመፍረስና ለመፍረስ ላይ ማተኮራቸው በወቅቱ ብልጽግና ስለተገደሉት ንጹሃን ዜጎች ምንም አይነት ደንታ እንደሌለው ማሳያ ነው የሚሉ አስተያየት ሰጪዎችን በርካታ ናቸው። ጠቅላይ ሚኒስትሩ ከመድረክ ለቀረበላቸው ሰላም በሌለበት ሁናቴ እንዴት ምርጫ ሊካሄድ ይችላል የሚል ጥያቄም በጥምቀት በመላው ሀገሪቱ ከ28,000 በላይ ታቦታት በሰላም ወጥተው በሰላም በገቡበትና በገናም በሚሊዮን የሚገመት ህዝብ በመስቀል አደባባይ ወጥቶ በሰላም በተመለሰበት ሀገር የ1 ሰዓት ምርጫ ለማድረግ እንዴት ሰላም የለም ይባላል ሲሉ ምርጫና ሃይማኖት በህዝብ ዘንድ እኩል ተቀባይነት እንዳላቸው አድርገው ተናግረዋል። ጠቅላይ ሚኒስትሩ የመስቀል፣ ኢሬቻ፣ ገናና ጥምቀት በዓላት በሰላም መከበራቸውን እንደ ሰላም መለኪያ አድርገው መጠቀማቸውም የተሳሳተ ነው የሚሉ አስተያየት ሰጪዎች የሚዋጉ አማጽያን ሳይቀሩ መስቀልን፣ ኢሬቻን፣ ገናንና ጥምቀትን እንደሚያከብሩ አጥተውት ሳይሆን ተራውን ህዝብ ለማደናገር የተጠቀሙት ሀሳብ ነው ብለዋል። ሌላው አወዛጋቢ ንግግራቸው ደግሞ የሰሞኑን የትግራይና የብልጽግና ግጭት በተመለከተ ሲናገሩ የወፍን ድምፅ እንደማንፈራው ሁሉ የማንፈራው ማለታቸው ነው። ጠቅላይ ሚኒስትር አብይ አህመድ መሬት ላይ የተደረጉና እየተደረጉ ያሉ ተጨባጭና አደገኛ ሁኔታዎችን በተሰሩ አብለጭላጭና ለአይን መልካም በሆኑ ነገሮች ለመሸፈን የሚጥሩ መሪ ከመሆናቸውን ባሻገር አንዳንድ ውሸቶችን ያለምንም ተጨባጭ ማሳያ እውነት ለማስመሰል የሚጥር ንግግር እንደሚያቀርቡም ታውቋል።
መንግስት ከትግራይ ጋርም ሆነ ከሌሎች ኃይሎች ጋር የሚደረገውን ጡንቻ መለካካት ወደ ጎን በመተው ችግሮችን በጠረጴዛ ዙሪያ እንዲፈታና ትኩረቱ ልማት ላይ ብቻ እንዲሆን በርካቶች በተደጋጋሚ እየጠየቁ ይገኛሉ። በአማራ ክልል ያለውን ስርዓት አልበኝነት ወያኔ መጣበብ በሚል ለመሸፈን እየተሞከረ እንደሆነ ተገለጸ። ከሰሞኑ የአማራ ብልጽግና በኃይል በተቆጣጠራቸው የትግራይ አካባቢዎች የተፈጠሩ ግጭቶችን እንደ መልካም አጋጣሚ በመጠቀም የክልሉ ባለስልጣናት ወያኔ መጣችብ በሚል በተለያዩ አካባቢዎች እየተፈጠሩ ያሉ ስርዓት አልበኝነቶችን አዳፍነው ለማለፍ እየሞከሩ መሆኑ ታውቋል። ከሰሞኑም በምዕራብ ጎጃም ዞን ደንበጫ ከተማ በአካባቢ የሚንቀሳቀሰው ፋኖ በፈጸመው የሞርታር ጥቃት በሰውና በንብረት ላይ ጉዳት መድረሱ ታውቋል። ፋኖ በፈጸመው የሞርታር ጥቃት በመንግስት ጦር ላይ መጠነኛ ጉዳት ደርሷል በሚል መረጃዎች እየወጡ ሲሆን የደንበጫ ኮሚኒኬሽን ጽንፈኛው ቡድን ወደ ከተማው በተኮሰው ሞርታር የሰው ሕይወት ጠፍቷል፣ ንብረትም ወድሟል ብሏል። የከተማው ኮሚኒኬሽን ባሰራጨው አጭር ጽሑፍ የአማራን ሕዝብ ጥያቄ አስመልሳለሁ ብሎ ጫካ የገባው ኃይል ወደ ደንበጫ ከተማ በተኮሰው ሞርታር ዶረቄት እየቆላች ሕይወቷን የምትመራ ግለሰብን ሕይወት አጥፍቷል ብሏል። በሌላ በኩል ከአካባቢው የሚወጡ አንዳንድ መረጃዎች እንደሚጠቁሙት ከሆነም ፋኖ የተባለው ታጣቂ ደንበጫ ከተማ ላይ በፈጸመው ድንገተኛ ጥቃት በመንግስት ጦር ላይ መጠኑ ያልታወቀ ጉዳት እንደደረሰና ጥቃት አድራሹ ፋኖም የመንግስት ጦር ለመዋጋት ተጠናክሮ ሲመጣ ምንም አይነት የተኩስ ልውውጥ ሳያደርግ እንደሸሸ ታውቋል። በመንግስትና በፋኖ ኃይሎች መካከል የሚደረገውን የተኩስ ልውውጥ ጨምሮ በበርካታ የክልሉ አካባቢዎች በታጣቂዎች የሚፈጸሙ እገታዎችን፣ ዝርፊያዎችንና መሰል ጥቃቶችን ሸፋፍኖ ለማለፍ ከሰሞኑ በትግራይ ክልል የተፈጠረው ግጭት ለአማራ ብልጽግና ባለስልጣናት ትልቅ ዕድል ፈጥሯል ተብሏል። በሌላ በኩል በምዕራብ ጎጃምና በሌሎች አካባቢዎች ካለው ግጭት ባሻገር በጎንደር ከተማ ከጥምቀት ማግስት ጀምሮ የተለመደው እገታና ዝርፊያ በአዲስ መልክ አገርሽቷል ተብሏል። ጥምቀት እስኪያልፍ ብቻ ለአጭር ጊዜ ቆሞ የነበረው እገታ፣ ዝርፊያና መሰል ወንጀል ድጋሜ ማገርሸቱ በከተማው ነዋሪ ዘንድ ትልቅ ስጋትንም ፈጥሯል። ባለፈው ጥር 23 ቀን 2018 ዓ.ም ዮሴፍ አስፌ የተባለ ባለስጋ ቤት ከሚሰራበት ጎንደር ከተማ አውቶፓርኮ ተነስቶ ወደ ቤቱ ሲሄድ በአጋቾች ተይዞ ከጠፋ ከቀናት በኋላ 3 ሚሊዮን ብር ከፍሎ መለቀቁም ትልቅ መነጋገሪያ ሆኗል። ታግቶ የነበረው ግለሰብ ገንዘብ ከፍሎ ከተለቀቀ በኋላ ጠቁሞ ከማሳፈን የማስለቀቂያ ገንዘብ እስከ መደራደር ባለው ውስብስብ ሂደት ውስጥ አንዳንድ የከተማው ባለስልጣናትና የጸጥታ ኃይሎች እጅ እንዳለበትም መረጃ እየወጣ ይገኛል። ከዚህ በፊት ፋኖ ነኝ በሚል በአካባቢው ባለስልጣናት እየተደገፈ ሰዎችን ሲያግት፣ ሲገድል፣ ሲዘርፍና ሲያንገላታ የነበረው ቡድን ለመንግስት እጁን ከሰጠ በኋላ ጥምቀት እስኪያልፍ ድምፁን አጥፍቶ እንደነበር የሚናገሩት የከተማው ነዋሪዎች አሁን ከተደበቀበት እየወጣ የቀደመ መደበኛ ስራውን ጀምሯል፣ መንግስትም እጁ እንዳለበት በሚያሳብቅ መልኩ ከሰሞኑ የነበረውን ቁጥጥር አላልቷል ሲሉ ቅሬታቸውን አቅርበዋል። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።